በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዕቅበተ እምነት መርሐ ግብራችን ነው። ባለፈው ሳምንት የዕቅበተ እምነት መርሐ ግብራችን መምህር አብይ ጌታሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማኅበረ ቅዱሳን ስብከተ ወንጌልና ዕቅበተ እምነት ክፍል ምክትል ኃላፊ አዋልድ መጻሕፍት ከመጽሐፍ ቅዱስ ጋር ያላቸውን ዝምድና ጥቅማቸውንና ተዛማጅ ሐሳቦችን አንስተው አቅርበውልን ነበር። ዛሬ የዚያን ተከታይ ክፍል ትከታተሉን ዘንድ በታላቅ አክብሮት ጋበዝ ናችሁ። ምዕራፍ 8 ቁጥር 26 ላይ ኢትዮጵያዊ ጃንደረባ ኢሳይያስ 53 ላይ ስለተነገረው ስለ ጌታችን የተነገረው የትንቢት መጽሐፍ ያነበው ነበር እና ያን የመጽሐፍ ክፍል እንዲተረጉምለት ጌታችን ይላል። በነገራችን ላይ በጣም የሚገርም ታሪክ ነው። አንዳንደኛ መጽሐፍ ቅዱስን ስናነብ ዝም ብለን ስለምናነብ ነው እንጂ ሄዶ እንዲያስተምረው የላከው ራሱ ክርስቶስ ነው። እግዚአብሔር መንፈስ ተገልጦለት ነው ፊልጶስን ወደ ኢትዮጵያዊ ጃንደረባ እንዲሄድ ያደረገው። ኢትዮጵያዊ ጃንደረባ ኢየሩሳሌም ደርሶ ተሳልሞ እየመጣ ነው፣ ሰግዶ እየተመለሰ እና መጽሐፍ ላይ ሰረገላ ላይ ሆኖ እንግዲህ ባለስልጣን ነው እንግዲህ አጃቢዎች አሉት፣ ሰረገላ ላይ ተቀምጦ ነው እና በዚያ መልኩ ቀረብ ብሎ የምታነበውን ታስተውላለህን ሲለው የሚገልጥልኝ የሚያራልኝ ሳይሆን እንዴት አድርጌ ያስተውላለሁ ነው ያለው እንጂ አይ እኔ የጌታ ልጅ ነኝ፣ ጌታ መንፈስ ቅዱስ ይገልጥልኛል፣ ለእኔ ትርጓሜ አያስፈልግም አላለም። ይሄ ሲጀምር ትህትናም አይደለም። በነገራችን ላይ ሰው ይነገረኝ ይተርጎምልኝ ነው እንጂ የሚለው አውቃለሁ ማለትም ትዕቢት ነው። በነገራችን ላይ ኢትዮጵያዊ ጃንደረባ ከዚያ በኋላ ነው ተረጎመለት። በነገራችን ላይ ፊልጶስ ለኢትዮጵያዊ ጃንደረባ ያብራራ የተረጎመው ቃሉ ሐሳቡ መጽሐፍ ቅዱስ ውስጥ የለም። እንደ ተረጎመለት እንዳብራራለት ይናገራል መጽሐፉ። አሁን ይሄንን ሐሳብ ከአዋልድ መጽሐፍት ውስጥ ካላገኘን በስተቀር በመጽሐፍ ቅዱስ አናገኝም። አብራራለት ተረጎመለት ነው እንጂ የሚለው እንዲህ ብሎ ከዚህ ጋር ጠቅሶ የትንቢተ ኢሳይያስን ይሄንን ጠቅሶ እንዲህ ብሎ ከዚህ ደግሞ ይሄንን ጠቅሶ የሚል የለም። መጽሐፍ ቅዱስ ላይ ግን እንደተብራራለ እንደተረጎመለት ግን ይናገራል እና ራሱ ትርጓሜ እንደሚያስፈልግ። ስለዚህ ትርጓሜ መጽሐፍት ራሳቸው ምንድናቸው? ከአዋልድ መጽሐፍት አይነት ውስጥ የሚቆጠሩ ናቸው። ሌላው ተአምራት። በነገራችን ላይ ተአምር መጽሐፍን የሚያነብስ መጀመሪያ እዚህ መጽሐፉ የተጻፈው ተአምር ነው ብሎ ማሰብ አለበት። ተአምር ነው፣ ሌላው ታሪክ አይደለም። እውነት ነው። ያንን ተአምር ለማምጣት ታሪኮች ሊኖሩ ይችላሉ። ለምሳሌ ውሃን ወደ ወይን ጠጅ መለወጥ ተአምር ነው አይደል? እንዴት ውሃ ነው የተለወጠው ወደ ወይን ጠጅ ነው። ይሄ በምንም ተአምር አይሆንም አይደል? በኬሚስትሪም በባዮሎጂም አይደረግም እና ይሄ ተአምር ነው። ስለዚህ ይሄ ተአምር ስለሆነ ከሰው አእምሮ በላይ ነው ብሎ አንድ ሰው ካላሰበ ተአምርን አይደለም አንብቦ አይቶም ሊያምን ይችላል። ስለዚህ ተአምራት ለምን ከነስሙ ተአምር ስለሆነ እንግዲህ የተአምር ኢየሱስ፣ ተአምረ ማርያም፣ ሌሎችም ተአምራት እነዚህ ሁሉ እነዚህ ሁሉ ከአዋልድ መጽሐፍት የሚተረጉ። ለምሳሌ ተአምራት ቀጥታ በራሱ በእግዚአብሔር የተደረጉ ተአምራት አሉ። ደግሞ እግዚአብሔር በቅዱሳን ላይ አድሮ ደግሞ ያደረጋቸው ተአምራት አሉ። ለምሳሌ ራሱ እግዚአብሔር ካደረጋቸው መካከል ለምሳሌ አልዓዛር ከሞተ ከ4 ቀን በኋላ አልዓዛር ተነስ ብሎ ያነሳው ማን ነው? ክርስቶስ ነው። ክርስቶስ ያነሳው ጸልዮ አይደለም ወይም ሌላ አካል አመልክቶ አይደለም። እሱ ራሱ የባህሪ አምላክ ነው፣ ፈጣሪ ነው፣ ሁሉን ነገር ማድረግ የሚችል አምላክ ነው። ስለዚህ በዚያ የባህሪ አምላክነቱ በመለኮታዊ ማንነቱ አልዓዛርን ከሙታን መካከል አነሳው። ሌላውን ቅድም ያየነው የዮሐንስ ወንጌል ምዕራፍ 2 ላይ ያለው ውሃውን ወደ ወይን ጠጅ። ምንም እንኳን በዚህ ውስጥ ሌሎች ቅዱሳን ተሳትፈው ቢኖራቸውም እዚህ ጋር የምናየው በዋናነት ራሱ ክርስቶስ ያደረገው ራሱ ክርስቶስ ውሃውን ወደ ወይን ጠጅ የለወጠው ክርስቶስ ነው። ምንም እንኳን በቤታችን ብታማልድም ብታሳስብም ማለት ነው። ግን ውሃው ወደ ወይን ጠጅ የተለወጠው በማን ነው? በራሱ በክርስቶስ ነው። እንግዲህ እነዚህ ሁለቱ እንደ ምሳሌ ያነሳናቸው በራሱ በክርስቶስ የተደረጉ ናቸው። ሌላ ደግሞ በቅዱሳን የሚደረጉ አሉ። እንግዲህ በቅዱሳን ለሚደረጉ ተአምራት እንግዲህ ኃይል የሰጣቸው ፈቃድ የሰጣቸው ራሱ ክርስቶስ ነው። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 12 ላይ እንዲህ ይላል፣ እውነት እላችኋለሁ። እንግዲህ መጽሐፍ ቅዱስ ደጋግሞ እውነት መስል ይሄንን ምንድነው አጽንኦት መስጠቱ ነው ለጉዳዩ። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል
ካለ በኋላ ከዚህም የሚበልጥ ያደርጋል። በጣም የሚገርመው ይሄ ነው። ምን ማለት ነው? ከዚህ የሚበልጥ ያደርጋል ማለት አሁን ከክርስቶስ በላይ ሆነው ከክርስቶስ አምላክነት የሚበልጥ ስልጣን ኃይል ስላላቸው ከዚህ በላይ ያደርጋሉ ማለት ነው? አይደለም። ክርስቶስ በዚህ ምድር ላይ በነበረበት ሰዓት ካደረጋቸው በቁጥርም በአይነትም ማለት ነው። ክርስቶስ በዚህ ምድር ላይ በኖረባቸው ዘመናት ካደረጋቸው ተአምራት በቁጥርም በአይነትም። ለምሳሌ ክርስቶስ በጥላው አልፈወሰም። መፈወስ ለማይችል አይደለም ያ ማለት ነው አይደለ? አሁን በጥላቸው የፈወሱ አሉ። ያ ማለት ነው ክርስቶስ ካደረጋቸው ተአምራት በአይነትም በቁጥርም። ስለዚህ በክርስቶስ የሚያምኑ ቅዱሳን ያደርጋሉ ማለት ነው። ለምሳሌ የሐዋርያት ሥራ ላይ ቅዱስ ጴጥሮስ በጥላው ድውይን ይፈውስ ነበር አይደል? የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ለምሳሌ ይሄንን ለማየት አንድ ነገር ግን ማወቅ አለባቸው። እዚህ ጋር አንድ ነገር ተናግረን እንሂድ። ብዙውን ጊዜ ቅዱሳን ተአምራት ያደርጋሉ ያድናሉ ስንል በቃ በራሳቸው ኃይል ብቻ እንደሚያደርጉ አድርገን እንደምናምን አድርገው የሚመስሉ ሰዎች አሉ። በነገራችን ላይ ቅዱሳንም ተአምራት ቢያደርጉ በእነሱ ውስጥ ኃይል ያለው ኃይል እግዚአብሔር ኃይል ነው። እነሱ የተሰጣቸው ምን ነው? ጸጋው ተሰጥቷቸዋል። በተሰጣቸው ጸጋ ግን የሚያድኑት በማን ኃይል ነው? በእግዚአብሔር ኃይል። ይሄንን ቅዱስ ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ወደ ቤተ መቅደስ ለአምልኮት ለስግደት ሲሄዱ በሰለሞን መመላለሻ ወይም በበራፉ ላይ ሰለሞን በሰራው ቤተ መቅደስ በራፍ ላይ አንድ የተቀመጠ ሽባ ሰው ነበረ። ያንን ሰውዬ እጁን ይዘው አነሱት። ያም ሰውዬ ድኖ ሽባ ሰው ነው፣ እግሩ የሰለሰው ነው። ድኖ ከነሱ ጋር እግዚአብሔር እያመሰገነ ወደ ቤተ መቅደስ ገባ። ጴጥሮስና ዮሐንስ ይሄንን ሰውዬ በማዳናቸው የክርስቶስ አምላክነት በመሰበኩ ክርስትና ስለተሰበከ አይሁድ ተመቀኙ። ከዚያ ቅዱስ ጴጥሮስና ዮሐንስን ወደ እስር ቤት ወሰዷቸው። በንጋታው ሰው በተሰበሰበበት በአደባባይ ያቆማቸውን አንድ ጥያቄ ጠየቋቸው። ይሄንን በማን ስም በማን ኃይል አደረጋችሁ? አሁን አስተውሉ። አይሁድ ማዳናቸውን አልካዱ። በጣም የሚያሳዝነው ይሄ ነው። አሁን ዛሬ አይሁድን የማይቀበሉ ግን ክርስትና እንቀበላለን የሚሉ ሰዎች አይሁድ ያልካሉትን ክደት ነው የሚክሩት። በማን ስም በማን ኃይል አደረጋችሁ ማለታችሁ አድናችኋል፣ ማዳናችሁን አይተናል። ግን ያደረጋችሁበት ስምና ኃይል ማን ነው ነው ጥያቄው። አሁን ጥያቄው ይሄ ነው። ጴጥሮስ የሚመለሰው ለዚህ ነው። አሁን ብዙ ጊዜ መንገድ ላይ ብትሰበቅ አለ መዳን በሌላ ማንም የለም እንድንበሰ ይላሉ። አሁን በመንገድ ላይ እንቺን ቃል ግን ጴጥሮስ ለማን ነው የመለሰው? ለምንድን ነው የመለሰው? ጴጥሮስ ይሄን ቃል ለምንድን ነው የተናገረው? ጴጥሮስ አናድንም ማለት ነው ይሄን ቃል የተናገረው አይደለም። ጥያቄው በማን ስም በማን ኃይል አደረጋችሁ? ስሙ የናዝሬቱ ኢየሱስ ነው፣ ያዳንበትም ኃይል የእሱ ኃይል ነው ለማለት ነው እንጂ አይሁድም እንዳሉ ተድነዋል። እና ቅዱሳንም ቢያድኑ ኃይላቸው የማን ነው? እግዚአብሔር ኃይል ነው። ስለዚህ እኛ ኦርቶዶክሳዊ ይሄን አትክድም። አንደኛ ክርስቶስ ራሱ እንደሚያድን ታስተምራለች። ሁለተኛ ደግሞ ክርስቶስ ቅዱሳን ደግሞ በክርስቶስ ኃይል በተሰጣቸው ጸጋ የማዳን ኃይል እንደሚያድኑ ታምራትን እንደሚያደርጉ በዚያ መልኩ ነው እኛ የምናምነው እንጂ ቅዱሳንን ክርስቶስን ተክተን የእነሱ እንደሚሉት ክርስቶስን ሸፍናችሁ። በጣም የሚያሳዝን ነው። በነገራችን ላይ ይሄ ከሁለት ነገር የመጣ ስህተት ይመስለኛል። አንደኛ የክርስቶስን የባህሪ አምላክ የክርስቶስን ሙሉ በኩሌ የእግዚአብሔርን ሙሉ በኩሌነት እግዚአብሔር በሁሉም ቦታ ያለ አምላክ ማንም ሊሸፍነው የማይችል አምላክ እንደሆነ አለማመን ጭምር ነው። ሁለተኛ የራስን ክደት ለመሸፈን የመጣ አነጋገር ነው አይደል? አሁን ክርስቶስን የሚሸፍነው ነገር አለ። ሲጀመር የሐዋርያት ተአምር ማድረግ የሐዋርያት ትምህርት የቅዱሳን ትምህርት የቅዱሳን ተአምራት ክርስቶስን ይገልጣል ወይስ ይሸፍናል? የማን ደቀ መዛሙርት ናቸው ቢባሉ ሲጠየቁ የክርስቶስ ነው የሚባሉት። ቅዱሳን ማን ነው የሚያመልኩት? እግዚአብሔርን። አሁን የእግዚአብሔር ክብር አልተገለጠም። ያዳን ነው። አሁን ጴጥሮስን ተናገረው እኛ ያዳን ነው ስሙ ናዝሬቱ ኢየሱስ ይባላል ብሎ ክርስቶስን ገለጠው እንጂ እንዴት ክርስቶስን ሸፈነው ይባላል? እና አንዳንዴ ለራስ ክህደት መሸፈኛ ለማድረግ ሌላ ክህደት መጨመር፣ በሌላ ክህደት እኮ ነው ደግሞ ለማሳመን የሚፈልጉት። እና ቅዱሳን በዚህ መልኩ እንደሚያድኑ እነዚህ ታምራት ክርስቶስ ራሱም ያደረገው በታምረ ኢየሱስ ተጽፏል። ቅዱሳን ደግሞ ክርስቶስ በሰጣቸው ጸጋና ክርስቶስ በእነሱ ላይ አድሮ ስለሚኖር በዛ ኃይል እንደሚያድኑ እንደ ታምረ ማርያም ሌሎች ታምራት ላይ ማየት ስለምንችል ይሄ ነው እንግዲህ ይሄ ነው ሌላው ከዋል መጽሐፍት የሚቆጠረው ተአምር። ሌላው ደግሞ የሚስጥራት የሚከናወንባቸው መጽሐፍት ለምሳሌ መጽሐፈ ተክሊል፣ መጽሐፈ ጥምቀት እነዚህን የመሳሰሉ መጽሐፍት አሉ። እነዚህም በአጠቃላይ ከአዋድ መጽሐፍት ለምሳሌ መጽሐፈ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመች ወርዳት እንፍጠርለት ብቻ ነው የሚለው መጽሐፍ ቅዱስ። እነዚህ ሁለቱ ወንድና ሴት እንዴት እንደሚጋቡ እንዴት እንደሚጣመሩ
ያ የሚከናወንበት ስርዓት መጽሐፍ ቅዱስ ውስጥ የለም። ተመልከቱ። አዋደ መጻሕፍት ቅድም እንዳልኳችሁ መጽሐፍ ቅዱስን የሚተረጉሙ ናቸው። ያን ነው ይሄንን ነው። አንድ ትልቅ ቃል አለ። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ዳት እንፍጠርለት የሚል ጋብቻ አለ፣ የተቀደሰ ጋብቻ አለ። ያንን የተቀደሰ ጋብቻ ለማስፈጸም ቤተክርስቲያን ያንን ስርዓት የሰራችበት ያንን ስርዓት የምታከናውንበት መጽሐፈ ተክሊል የሚባል መጽሐፍ አላት። እዚያ ውስጥ ያለውም ሐሳብ መጽሐፉ የተጻፈበትም ሐሳብ ሌላ አይደለም። ሌላ ካልሆነ ለምንድን ነው ሰው ለመቀበል የሚከብደው? እና መጽሐፈ ተክሊል፣ መጽሐፈ ጥምቀት ከውሃና ከመንፈስ ቅዱስ ካልተወላጅ እግዚአብሔር መንግሥት አታዩም ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ እንድንጠመቅ ያዘናል እንጂ እንዴት እንደምንጠመቅ፣ በስንት እድሜያችን እንደምንጠመቅ፣ ማን እንደሚያጠምቀን፣ በጥምቀት ሰዓት ምን እንደሚፈጸም፣ ክር እንዴት እንደሚታሰር ለዚያ የሚደረግ የለም መጽሐፍ ቅዱስ ውስጥ። ይሄ ዶግማ ነው። ከውሃና ከመንፈስ ቅዱስ መወለድ ዶግማ ነው። ይሄን የሚያብራራ ያንን ስርዓት ለመፈጸም የሚረዳ ግን መጽሐፍ ደግሞ አለ፣ መጽሐፈ ጥምቀት። ስለዚህ ምስጢራት የሚከናወንባቸው መጻሕፍት አሉ። እነዚህም አዋድ መጻሕፍት ይባላሉ። ሌላው ለስርዓተ አምልኮ መፈጸሚያ የሚሆኑ መጻሕፍት አሉ። ለምሳሌ መጽሐፈ ቅዳሴ፣ መጽሐፈ ግጻዌ። ያው ግጻዌ እንደምታውቁት ቤተክርስቲያናችን ለ365 ቀናት የሚሆን ምስባክ ከወንጌል ከመልእክታት እንደዚህ አወጣ። የዛሬ ለምሳሌ ለብቻው አለ እና ያንን የሚያሳይ መጽሐፍ አለ፣ መጽሐፈ ግጻዌ። ሌላ መልኮች አሉ ለራሱ ለእግዚአብሔር ለቅዱሳን የሚደረሱ እና እነዚህን የመሳሰሉ ለስርዓተ አምልኮ የምንጠቀምባቸው መጽሐፍት አሉ። እንደው ስለ መልክ እንደው ለማንሳት አንዳንዴ ብዙ ሰዎች ስለሚያነሱ ለምሳሌ ዮሐንስ በራእዩ ስለ ጌታችን ሲናገር እንዲህ ይላል። አሁን ስለ ጌታችን መልክ በሚያሳይ መልኩ ዮሐንስ በራእዩ የተናገረው አለ። እንዲህ ይላል ዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ካለ በኋላ እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቢያ የታጠቀ፣ ይሄ ሰላም ለእንግዳከ ማለት ነው። የራሱም ፀጉር እንደ በረዶም ነጭ ነበረ፣ ዓይኖቹም እንደ እሳት ነበልባል፣ ይሄ ሰላም ለአዕይንትከ፣ እግሮቹም የጋለ ናስ፣ ድምፁም እንደ ውኆች ድምፅ ነበረ፣ ሰላም ለልሳንከ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። አሁን ይሄ እንደ መልክ ነው። በነገራችን ላይ ይህንን በዚህ መልኩ ነው ያብራሩት። አሁን መጽሐፍ ቅዱሳዊ መሰረት አላቸው አባቶቻችን። ያንን መልኩን የሚያሳይ የሚገልጥ የሱ ባህሪ ከሱ ባህሪ በመነሳት ከክርስቶስ ባህሪ በመነሳት ሰው ሆኖ ስጋ ለብሶ የመጣው አምላክ ከዚያም ውጪ በሌላ ምስጢር በቅኔ መልኩ በዚያ መልኩ ይገልጡታልና እንግዲህ ይሄንን ማየት ለምሳሌ ታምረ ማርያም ላይ መቅደሙ ላይ ስናነብ የእመቤታችን መልክ የአምላክን መልክ ይመስላል ይላል አይደል? አሁን እመቤታችን ማንን ትመስላለች ቢባል ልጇን ነው የምትመስለው፣ ሌላ ማንንም አትመስልም። በአካልም ሌላው በንጽህናም ትመስለዋለች እመቤታችን ትሆናለችና ትመስላለች ይላል። ለምሳሌ አንድ ሰው ኃይለ ሥላሴን መስሎ ሲሰራ ኃይለ ሥላሴን መስሎ ነው እንጂ ይሰራ ኃይለ ሥላሴን መሆን አይችልም። ሲጀመር አንድ ቲያትር ሰው እንደዛ ነው የሚሰራ አይደል? በገሃዱ ዓለም ላይ ያለውን መስሎ ነው የሚሰራ፣ መሆን አይችልም። አሁን ቅዱሳን ማንን ይመስላሉ ሲባል እግዚአብሔርን ይመስላሉ። እግዚአብሔርን የሚመስሉት ደግሞ በሰውነት ሰው ማለት ነፍስ ብቻ አይደለም ስጋም ጭምር ነው። ስጋ ብቻ ነፍስ፣ ስጋ ስንል የስጋ አካላት አሉ። በእነዚያ በብልቶቻቸው በአጠቃላይ የሚከብረው ክርስቶስ ነው። ክርስቶስ ስለከበረ ያ ሰውነታቸው የተቀደሰ ነው አይደለ? ይሄ የነፍሳቸው ንጽህና ለስጋቸው፣ የስጋቸው ንጽህና ተርፎ ለልብሳቸው ለጥላቸው ተርፎ አይደለም ይፈውሰው። እንዴት ልብሳቸው ፈወሰ? እንዴት ሰውነታቸው በእጃቸው ሲነኩ እንዴት እጃቸው ይፈውሳል? እንዴት ያድናል? ካልተቀደሰ ካልተባረከ። ይሄ ታዲያ ምስጋና ያስፈልገውም? አዎ ግን ያስፈልገዋል። ግን እንደ ክርስቶስ ያለውን ምስጋና ያስፈልገዋል አይደለ? በጸጋ የተገኘ ስለሆነ ታምረ ማርያም የእመቤታችን መልክ የአምላክን መልክ ይመስላል ስል ይሄንን ነው የአምላክን መልክ። ይሄ ለዚህ እኮ ነው ቅዱስ ሰለሞንም መኃልየ ምዕራፍ 4 ቁጥር 7 ላይ ስለ እመቤታችን ሲናገር ወዳጄ ሆይ ሁለንተናሽ ውብ ነው። አሁን የሰው ሁለንተናው መሆኑ ነፍሱ ነው አይደለም? የሰው ሁለንተናው ማለት ስጋውም ነፍሱም ነው። በስጋ ንጽሐ ስጋ ንጽሐ ነፍስ አይደለ? የስጋ ንጽህናና የነፍስ ንጽህና አስማምታ የተገኘች ብትሆን እመቤታችን ብቻ ናት። ይሄ የእመቤታችን ጥቅል ሰውነቷ አካሏ ነው የተመሰገነው አይደለ? በመጽሐፍ ቅዱስ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ብሎ እኮ መልአኩ ገብርኤል ሲያመሰግናት እኮ እመቤታችን የምትባሉን አካል ነው አይደለ? አሁን እመቤታችንን ስንስል ያኔ መልአኩ በአካል እያያት ነው የሚናገረው። ሙሉ ሰውነቷን ነው የሚያመሰግነው። በሙሉ ማንነትሽ አንቺ የተለየሽ ነሽ።
ሲል እኮ በዚያ ውስጥ ያለ እግሯ፣ ጥፍሯ፣ ጡቶቿ፣ ማህፀኗ ይሄ ሁሉ በአጠቃላይ የተለየ ነው ማለት ነው። የተቀደሰ ለየመረጠ ነው። ቀደሰ ለየመረጠ ነው። ሌላ አቋቋም ቅዱስ ማለት የተለየ የተመረጠ ነው። ለዚህ ቤታችን የተለየች ተመረጠ። የሚያሳዝነው ብዙውን ጊዜ መልክን አይቀበሉም፣ ግን መልክን ጠቅሶ የተቻሉ ሰዎች ያልተቀበሉትን መጽሐፍ በገድል አያምኑም፣ ግን ገድል ውስጥ ገብቶ የእኛ መጽሐፍ ነው ባለቤቶቹ እኛ ነን። እነሱ ግን ገድል ውስጥ ገብቶ እንደፈለጉ ይፈተፍታሉ። እና በዚህ መልኩ ሌላው ቅዱስ ዳዊት ምንድን ነው ያለው ስለእመቤታችን? ልጄ ሆይ አይደለ ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽን ቤት እርሺ። ንጉሥ ውበትሽን ወዷልና፣ እርሱ ደግሞ ጌታች ነው። ውበትሽን ወዷልና። ይሄ የነፍስ የስጋ ሁለቱም ነው። እመቤታችን በስጋም በነፍስም ንጽሕት ናት። እንዲህ አይነት ውበት ያላት ናት። እንደው የሉቃስ ወንጌል ላይ ግን ለይታ አንዲት ሴት እንዲህ ብላ መስክናታለች። በዚህ በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ እንግዲህ ከአካሏ አንዱን አካል ጠርታ ተመልከቱ። ይህንንም ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባሃቸው ጡቶች። ይሄ ሰላም ለማህፀንኪ እና ሰላም ለአጥባትኪ። አሁን ይሄ በመልከ ማርያም ላይ አለ መልክ ነው። እቺ ሴት ያመሰገነችው ማህፀኗንና ጡቷን ነው። የተሸከመች ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለች። አሁን ቃሉን ስሙ። እርሱ ግን አዎን ካለ በኋላ ነው ሌላውን ቃል ለእሷ ደግሞ የተናገራት። አሁን እዚህ ጋር አዎን ብሎ ነጠላ ሰረዝ አለ መጽሐፍ ቅዱሱ። አዎን ትክክል ነች፣ ነገር ግን ብፁዓን የእግዚአብሔርን ቃል ሰምተው የሚጠብቁ ሴት ብፁዕ ብሎ ብፅዕት ይለኛል ብላ አስባ የመጣች ሴት ናት። ጌታችን የልቧን ስለሚያውቅ የእግዚአብሔርን ቃል ሰምተው የሚኖሩ ናቸው እንጂ እንዳንቺ አይነቶቹ ዝም ብሎ አመስግነው ለመመስገን እንደሚመጡ አይነቱ አይደሉም ብፁዓን የሚባሉት። ሁለተኛ የእግዚአብሔርን ቃል በመስማትም የቤታችን የሚያክል የለም አይደለ? የለም አይደል? አካላዊ ቃልም በአካል የጸነሰች እነሆ የጌታ ባሪያ እንደ ቃል ይሁንልኝ ብላ የመልአኩን ቃል ሰምታ አምና የተቀበለች ከሶስቱ አካል አንዱ አካል እግዚአብሔር ሁሉ የተጸነሰባት እናት ናት። ሁሉን ነገር አይደለ የሚለው ሉቃስ 2:51 ላይ ሁሉን ነገር በልቧ ትይዘው ነበረ። እንዲሁም እኛ ጋር የለም ይሄ እንዲህ አይነት ፍቅር እንዲህ አይነት እንትን የለም። እኛ ጋር ጸጋ የለም። ቤታችን እንዲህ አይነት ጸጋም አላት። ሁሉን ነገር የምታየውን የምታየውን ተአምር የምትሰማውን እግዚአብሔርን ቃል በልቧ ትይዘው ነበር። አሁን እኛ ያቃተን በልባችን የሚያሳለ እግዚአብሔርን ቃል። ስለዚህ የእግዚአብሔርን ቃል በመስማትም በቤታችን የሚደርሳት የለም። ግን እቺ ሴት አመሰገነቻት። ማህፀኗንም ጡቶቿንም የተባረኩ ናቸው። እውነት ነው። ስለዚህ ይሄንን ነው አባቶቻችን የደረሱት። ሌላ ከየትም አላመጡም። ይሄ መጽሐፍ ቅዱሳዊ ነው መልክ። ስለዚህ ይሄ መልክ ራሱ እንግዲህ ቅድም እንዳልኳችሁ ከአዋልድ መጽሐፍት መካከል አንዱ ነው። ቅዱስ ጳውሎስም እኔ ክርስቶስ እንደምስል እናንተ ምን ይመስሉ ብሏል። አሁን ለቅዱስ ጳውሎስ መልክ ብንደርስ ምንም ለምን ጳውሎስ የሚመስለው ማንን ነው? በድፍረት ነው የተናገረው። ክርስቶስን ነው የሚመስለው። እኔ ሲል ስጋውን ነፍሱን ነው ጳውሎስ እንጂ ለይቶ አይደለም። ለይቶ አይ ነፍሴ ነው ክርስቶስ ነው የሚመስለው አላለንም። ጳውሎስ የሚባለው አካል ክርስቶስን ይመስላል ብሎ ነው የነገረን። ስለዚህ ቅዱሳን የሚመስሉት ክርስቶስን ነውና በዚያ መልኩ ነው ቤተክርስቲያን ለየአካላቸው ለይታ መልክ የምትደርሰው። ሌላው የጸሎት ወይ የምስጋና መጽሐፍት አሉ። ይሄ መጽሐፈ ሰዓታት አባ ጊዮርጊስ ዘጋስጫ የደረሰው የነግ የሌሊት የሚባል አለ። መጽሐፈ ቅዳሴ፣ የቅዱስ ያሬድ ድርሰቶች። ለምሳሌ የምስጋና የዝማሬ መጽሐፍት እንደሚያስፈልጉ መጽሐፍ ቅዱስ ይናገራል። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 19 ላይ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ ለጌታ ብላችሁ ተቀኙና ዘምሩ ይላል ቅዱስ ጳውሎስ። መዝሙር፣ ዝማሬ፣ መንፈሳዊ ቅኔ ይሄ ቤተክርስቲያን ያለ ትውፊት ነው። እነዚህ በአዋልድ መጽሐፍት አሉ። በሰዓታቱ፣ በቅዳሴው፣ በቅዱስ ያሬድ ድርሰቶች የምናየው እነዚህ ነው። ሌላ ምንም አይደለም። ግን ይጣረሳል አይጣረስም የሚለውን ነው ሰው መጠየቅ ካለበት መጠየቅ ያለበት አይደለ? መጽሐፉን የሚያውቀው ሰው እኮ ምንድነው ይሄ መጽሐፍ? አሁን መጽሐፈ መዋሥዕት የሚባል መጽሐፍ አለ። መጽሐፈ ድጓ አለ አይደል? የቅዱስ ያሬድ ድርሰት። አንድ ሰው ድጓ ምን እንደሆነ ካላወቀ ምንድነው ይሄ መጽሐፍ? ምንድነው በውስጡ ያለው? ምንድነው የሚናገረው? እንደው ከመጽሐፍ ቅዱስ ጋር ይጋጃል አይጋጭም ብሎ ነው መጠየቅም ካለበት አይደለ? እንደው ደርሶ መጥቶ በደምሳሳው እንደው ዝም ብሎ መተቸትም ያስተዛዝባል። በነገራችን ላይ አይደለ? በዓለማዊም ትምህርት እኮ አንድ ሰው አንድን መጽሐፍ ክርስቲያናይዝ ለማድረግ ለመገምገም እኮ መጀመሪያ እንዴት እንደሚገመገም ራሱ መጽሐፍት እንዴት እንደሚገመገሙ እውቀት ያስፈልገዋል። ያንን ነገር ከገመገመ ካየ በኋላ ያ የሚተቸው እዚህ ጋር እንዲህ አይነት ክፍተት አለ፣ እንዲህ አይነት ጉድለት አለ፣ እዚህኛው ገጽ ላይ እንዲህ ይላል፣ ይሄ በዚህ መልኩ ቢገለጥ እያለ እንዲሁም ሀሳብ እየሰጠ ይሄ ቢጨመር ይሄ ቢዳብር እያለ ይናገራል እንጂ
ጭራሹ የሆነ ጥቅስ ጠቅሶ የሆነ ቃል ብቻ ያውም እኮ አንድ ነገር ያልገባውን ጠቅሶ እዚህ ጋር እንዲህ ስለሚል በአጠቃላይ ገድል አያስፈልግም ብሎ በዚህ መልኩ መናገር አያስፈልግም። እና ራሱ መጽሐፍ ቅዱስም መጽሐፍትም ይላል። ሌላው የሕግ መጽሐፍት ሐዋርያዊ መጽሐፍት ናቸው። ለምሳሌ ፍትሐ ነገሥት የፍትህ መንፈሳዊና ፍትህ ስጋዊ የማህበራዊ ህይወትንና መንፈሳዊ አገልግሎቱን በሕግ የሚመራ መጽሐፍ አለ ቤተክርስቲያናችን። በነገራችን ላይ የኢትዮጵያ ሕግ እኮ መጀመሪያ ሳይወጣ ፍትሐ ነገሥት ነበረ። ነገስታት የሚዳኙት የፍትህ ስጋዊ የሚል ለብቻው አለ፣ እዛ ውስጥ ፍትሐ ነገሥት ውስጥ አለ። ስለዚህ የሕግ መጽሐፍት ከሚባሉት እንግዲህ ፍትሐ ነገሥትም ከሐዋርያዊ መጽሐፍት እንትን የሚል ነው። ሌላው የዕቅበተ እምነት መጽሐፍት ማለት ያው ቅድም ካነሳነው ጋር የሚቀራረብ ነው። በተለይ በዘመነ ሐዋርያት አበው በዘመነ ሊቃውንት የተነሱ አባቶች በተለይ ለተነሱ መናፍቃን የመለሷቸው፣ ያስተማሯቸው፣ የጻፏቸው መጽሐፍት አሉ። ለምሳሌ ቅድም ያነሳነው ሄሬኒዮስ ቅድም ያነሳነው መጽሐፍ በእንተ መናፍቃን የአገንስት ሄሬሲስ የሚል በሃይማኖት አበው ባለው ውስጥ እንግዲህ 2 ክፍል አለው። ሃይማኖት አበው ውስጥ ይሄ መጽሐፍ 2 ክፍል አለው። ሌላው ቅዱስ አትናቴዎስ በእንተ ስጋዌ ስለ ክርስቶስ ሰው መሆን የጻፈው አለ። ስለ ነገረ እግዚአብሔር፣ ስለ ነገረ ማርያም በተለይ ከናሪዎስ ጋር ባደረገው ክርክር ከዚያ ተነስቶም እና ደግሞ ለትምህርትም እንዲሆን የጻፋቸው መጽሐፍት አሉ። ሌላ አባ ጊዮርጊስ ዘጋስጫ ቅድም እንዳልኳችሁ ቢትሎ የሚባል መናፍቅና ሌሎች መናፍቃን ለተለያዩ የምንፍቅና አስተሳሰቦች መልስ የሰጡባቸው እነዚህ ደግሞ የዕቅበተ እምነት መጽሐፍት ይባላሉ። እነዚህም ከሐዋርያዊ መጽሐፍት የሚቆጠሩ ናቸው። አሁን የምናየው የሐዋርያዊ መጽሐፍ ጥቅም ነው። እንግዲህ በብሉይ ኪዳን ስለ ሐዋርያዊ መጽሐፍ ጥቅም አንዳንድ ጥቅሶቹን ለማየት ነው። ቅድም ባነሳናቸው በብዙዎቹ መልኩ አይተናል። ለምሳሌ በመዝሙር 102 ቁጥር 17 ላይ እንዲህ የሚል ቃል አለ። እግዚአብሔር ወደ ችግረኞች ጸሎት ተመለከተ፣ ልመናቸውም አልናቅም። ይህ ለሚመጣው ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይበል። ቅድም ሄሬኖስ እንዳለው ሐዋርያት መጽሐፍትን ባይጽፉ ኖሮ ለእኛ ጽፎ ባያደርሱ ኖሮ እንዴት እንሆን ነበረ እንዳለ ማለት ነው። ስለዚህ ይጻፉ መጽሐፍት፣ እናንተ ጸልያችሁ እናንተ በዛ ጸሎት ተጠቅማችሁ ብቻ አይቅር፣ ሌላው ከእናንተ በኋላ የሚመጣው ትውልድ እንዲጠቀም ተመልከቱ። ለትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። ያንን መጽሐፍ እያነበበ ማለት ነው። ስለዚህ ጥቅም አላቸው። ሐዋርያዊ መጽሐፍት መጻፋቸው ጥቅም አለው። የጸሎት መጽሐፍት ካሉ እንድንጸልይባቸው፣ የትርጓሜ መጽሐፍት ካሉ መጽሐፍ ቅዱሱን እንድንረዳባቸው፣ የዕቅበተ መጽሐፍት ካሉ መናፍቃን አሕዛብ ያነሷቸውን የሐሰት ትምህርቶች ትክክል እንዳልሆኑ እንድንረዳባቸው፣ እኛም እንድንጠበቅ ሌላውንም እንድንጠብቅ፣ ሌሎቹ መጽሐፍት የቅዳሴ መጽሐፍትም ለጸሎት ለስርዓተ አምልኮ እና ይጠቅማሉ። ሌላ በትንቢተ ሚልክያስ ምዕራፍ 3 ቁጥር 16 ላይ የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ ሰማም፣ እግዚአብሔርን ለሚፈሩ ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እግዚአብሔርን ለሚፈሩ ስሙን ለሚያስቡ፣ እነዚህ ማለት በጥቅሉ እነማን ናቸው? ቅዱሳን ናቸው። ስለዚህ የቅዱሳን ተአምራት፣ የቅዱሳን ገድላት መጽሐፉ ጥቅም አለው ማለት ነው። ቅድም እንዳልነው ሰዎች እነዚያ መጽሐፍት እያነበቡ ቅዱሳን በሄዱበት መንገድ እንዲጓዙ። ለምሳሌ ቅዱስ ኤፍሬም ሰማዕታት የዚህን ዓለም ጣዕም ናቁ። ይህንን በተግባር የምናየው ቤት ነው፣ በገድላት መጽሐፍት ላይ ነው አይደለም። ስለ እግዚአብሔር መንግስት ሞትን ታገሱ፣ ስለማንም ብሎ ሳይሆን ስለ እግዚአብሔር መንግስት። አሁን ገድላትን ስናነብ ይሄን ጭምር ነው የምናየው። ሞታቸውን አይደለም፣ አክሊላቸውን ብቻ አይደለም፣ የተጋደሉበትን ምክንያት ጭምር ነው የምናየው ከገድላት ላይ። አንደኛ ታሪካቸውን ዘመኑ ላይ የነበረው ወደፊት እኮ በእነሱ ዘመን የተከሰተ በእኛ ዘመን ቢመጣ ያንን ፈተና እንዴት ነው ማለፍ ያለብን የሚለውን የሚያስረዳን እኮ እነዚህ መጽሐፍት ናቸው። ገድላት፣ ስንክሳር እና ይጻፍ በመጽሐፍ በፊቱ ተጻፈ ይላል መጽሐፍ ቅዱስ። ለምሳሌ ጌታችን በለምጻሙ በስምዖን ቤት በማዕድ ተቀምጦ ሳለ ያቺ ባለሽቷ ማርያም እንተ ዕፍረት የአልባስጥሮስ ብልቃጥ ይዛ መጥታ ነበርና እንግዲህ እግሩ ላይ ያፈሰሰች ሲተደረገችው ይሄንን ብቻ ነው ተመልከቱ። አደረገች፣ ከዛ ኃጢአት ተሰርዮልሻል ተብላ ሄደች። ግን መጽሐፍ ስለዚህ ሴት ሲናገር እንዲህ ይላል ማቴዎስ 26:13 ላይ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። አሁን ይሄ ታሪክ በመጽሐፍ ቅዱስ የተጻፈው እኛ በዚያ መልኩ ህይወት ስንኖር እንዴት ወደ እግዚአብሔር መቅረብ እንዳለብን በዓለም ሁሉ እንዲሰበክ። አሁን የዚህ ሴት ከተጻፈ ገድሏ ከተጻፈ ከዚህ በላይ ያደረጉ ቅዱሳን ገድላቸው ቢጻፍ ምንድን ነው ችግሩ? አሁን ይሄ መጽሐፍ ላይ ስለተጻፈ ነው እንጂ ሌላ ቦታ ቢጻፍ ኖሮ አይቺ ደግሞ የዚህ ታሪካዊ መጽሐፍ ነበረበት ነበር ሰው የሚለው ወይም ውሸት ነው። እንዴት እሷ ይሄን ያክል ብልቃጥ አልባስጥሮስ ብልቃጥ እንዴት ገዝታ እንዴት ተሸጣ እንዴት ታፈሳለች? እንዴት ሽቶ ይፈሳል? ይሄ አይሆንም ውሸት ነው ነበር የሚለው ሰው አሁን ከመጽሐፍ ውጭ ቢሆን አንድ። ሁለተኛ ደግሞ ከዚህም በላይ ያደረጉ ቅዱሳን እኮ አሉ።
በመጽሐፍ ቅዱስ እንኳን የእነዚህ ሰዎች እኮ ታሪካቸው ማለት የዚህ ሴት ታሪክ ይናቃል እያለ አይደለም። በነገራችን ላይ ግን ያው አንድ ኮከብ ከአንድ ኮከብ ይበልጣል ያለ መጽሐፍ ቅዱስ። አንድ ቅዱስ ከአንድ ቅዱስ ይበልጣል። የአንድ ሰው ሕይወት ታሪክ ከአንድ ሰው ሕይወት ታሪክ ይበልጣል። ግን ከዚህም በላይ ያደረጉ አባቶች ሕይወታቸው በገድላት በታምራት በመጽሐፉ ለምንድን ነው ሰው የሚቀነው? ለምንድን ነው ሰው ምቀኛ የሚሆነው? ለምንድን ነው የማይቀበለው ሰው? ስለዚህ መጽሐፍ ቅዱስ አሃድ መጽሐፍ እንደሚጠቅሙ በዚህ መልኩ ነው ያሳየን። ስለዚህ ይሄንን በደንብ ማሰብ ለምሳሌ የቅዱስ ዮሐንስ መጥምቅ ዛሬ ያው በዓሉ ነው፣ በረከቱ ከኛ ጋር ይሁን። ከጽንሰቱ እስከ ሞቱ ድረስ ስለ እናት አባቱ ጻድቅነት አይደለ በዚህ ፊት ጻድቃን ነበሩ። በብስራት ስለመወለዱ በስምንተኛው ቀን ስም እንደወጣለት እንደተገዘረ የአባቱ አንደበት እንደተዘጋ እንደተከፈተ አይደለ ስሙን ሲያወጣለት ስለሚበላው ስለሚለብሰው ስለሚኖርበት ስለ አገልግሎቱ ሄሮድስን በመገሰጹ እንደታሰረ አንገቱ እንደተቆረጠ ሰማዕትነት እንደተቀበለ ይሄ ሁሉ ያለው በመጽሐፍ ቅዱስ ነው። ገድላት ከዚህ ውጭ ምን ጻፉ? ይሄንን የመጽሐፍ ቅዱስ ታሪክ እንትን ይዘው ነው የጻፉት። ይሄ አሁን የዮሐንስ ታሪክ እንደ በሌላ ቦታ ቅድም እንዳልኩት ከመጽሐፍ ቅዱስ ውጭ ቢጻፍ ማን ይቀበለዋል? እውነት ለመናገር እንዴት አንድ ሕፃን ልጅ ገና በእናቱ ማፀን ሳለ እንዴት ይዘላል? እንዴት ይሰግዳል? ይሄን ማን ያምናል? በመጽሐፍ ቅዱስ ባይጻፍ ነው ነገሩ። አሁንም ክርክር ይካላቸው አይደለ? ይከራከራሉ። ተጽፎም እያለ ይከራከራሉ። ለምን? ይሄንንም ጭምር ስለማይቀበሉ ማለት ነው። ስለዚህ በዚህ መልኩ ነው ገድላትም እኮ የሚጻፉት ታሪካቸውን። ስለዚህ ይዘቱንም እየጨመረ ቢመጣም አሁን ካለው ይሄ ዮሐንስ ታሪክ አሁን ካለው የገድል ይዘት ጋር በመሰረተ ሐሳቡ ጭብጡ አንድ ነው። እንግዲህ ለምሳሌ ነው ሌሎችም ቅዱሳን አሉ በዚህ መልኩ የተገለጡ በመጽሐፍ ቅዱስ። እንግዲህ ጌታችን ለሐዋርያት ያስተማረው ትምህርት እንግዲህ በተግባር የተገለጸበትና የተተረጎመበት እንግዲህ የሐዋርያት ሥራ በሚባለው የአዲስ ኪዳን መጽሐፍ ክፍል ውስጥ አለ አይደል? ሐዋርያትን ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቋቸው ደቀ መዛሙርት ያድርጓቸው ብሏቸው ልኳቸዋል። ያንን ሲያደርጉ የተቀበሉት መከራ የተጻፈው በሐዋርያት ሥራ ነው። የሐዋርያት ሰባት እኮ የሐዋርያት ገድል ማለት የገድል መጽሐፍ ማለት ነው። የሐዋርያት ሥራ እንዳስተማሩ ብቻ አይደለም። ዛሬ ይሄ አስተምሮ እንደሚወደ ሰባኪ ቃለ ሕይወት ያሰማል እልል በሉ አጨብጭቡ እንደሚባለው አይደለም። ገና ሲወርዱ የሚጠብቃቸው ግርፋት ነው፣ እስራት ነው። ያ ታሪካቸው የተጻፈው በሐዋርያት የሐዋርያት ሰባት እኮ የገድል መጽሐፍ ማለት ነው። ገድለ ሐዋርያት ማለት ነው። ይሄ ስልጣን ተሰጥቷቸው 12ቱ ሐዋርያትን በአንድነት ወደ እርሱ ጠርቶ በአጋንንት ላይ ደዌንም ይፈውሱ ዘንድ ኃይልና ስልጣንም ሰጣቸው። እዛ የሐዋርያት ሥራ ምዕራፍ 4 ላይ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዦች ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖራቸው። አሁን ይሄ ሁሉ ያለው በሐዋርያት ሥራ ነው። እነሱም እንዲህ ያሉ በሐዋርያት ሥራ ምዕራፍ 7 ቁጥር 5 ላይ ለምሳሌ ቅዱስ እስጢፋኖስ ከነቢያትስ አባቶቻችሁ ያላሰዱት ማን ነው? ይሄን የሚናገረው እስጢፋኖስ ነው። እየተወገረ ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቻቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት እግዚአብሔር ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውንም ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚባል በአንድ ጎበር ስር አጠገብ አኖሩት። እስጢፋኖስም ጌታ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ይሄ አሁን ገድል ነው። ተመልከቱ፣ ገድል እንደሚያስፈልግ ጥቅም እንዳለው ታሪኩን ጽፎ የመዘገበልን ራሱ መጽሐፍ ቅዱስ ነው። ራሱ መጽሐፍ ቅዱስ ነው። ለምሳሌ ሁለተኛ ቆሮንቶስ ላይ ቅዱስ ጳውሎስም እንዴት መከራ እንደተቀበለ ሲናገር ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ወደ መቄዶንያን በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችን እረፍት አልነበረው። ስለዚህ መከራ እየተቀበሉ እየተጋደሉ ነው ወንጌልን የሰበኩት እንጂ አልጋ በአልጋ ሆኖ አይደለም። ይሄ ገድል ነው። ይሄ ነው የተጻፈው፣ ሌላ አይደለም። ስለዚህ በመጽሐፍ ቅዱስም ያለው ይሄ ነው። ለዚህ ነው ቅዱስ ጳውሎስ ዕብራውያን 11 ጠቅሎ ሲናገር ስለ ቅዱሳን ሰማዕታት ገድል መከራ ሲናገር ዕብራውያን 11 ቁጥር 31 እስከ 38 ላይ ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተረክ ጊዜ ያጥርብኛልና
እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ዓይን አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በአደባባይም ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁና የበግና የፍየል ሌጦ ለብሶ ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድረ ጉራ ተቅበዘበዙ። ይሄ ገድል ነው። አሁን የተጻፈው መጽሐፍ ውስጥ ነው። በዚህ መልኩ ነው እንግዲህ መጽሐፍት የሚያሳዩን ይህንን ነው። ስለዚህ ሐዋርያ ቅዱስ ጳውሎስ እንዳለው ቅድም እንዳልኳችሁ ገድላትን ተአምራት ስናነብ ዋኖቻችንን ነው የምናነበው። ጳውሎስ እንዳለው በዚህ በዕብራውያን ምዕራፍ 13 ቁጥር 7 ላይ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምስሏቸው። ስለዚህ የኑሯቸው ፍሬ የሆነውን እምነታቸውን የምናየው የምንረዳው አንዱ መንገድ አዋድ መጽሐፍት ናቸው። ገድላቸውን፣ ተአምራታቸውን፣ ድርሳናቸውን ስናነብ ስለዚህ የምናስባቸው ስናውቃቸው ናቸው። ካላወቅናቸው አናስባቸው። ስለዚህ ገድላት እንድናውቃቸው የሚያደርጉ ናቸው። ስለዚህ ስለነሱ ለማወቅ ደግሞ ስለ ሃይማኖታቸው ያደረጉን ተጋድሎና በተሰጣቸው ጸጋ የደረሷቸውን ድርሰቶቻቸውን የተአምራት መጽሐፍቶቻቸውን መጻፍ አለበት እና እንግዲህ ለዛሬ ባለን እንትን እነዚህን ጉዳዮች አይተናል። እንግዲህ በሚቀጥለው ደግሞ ቀጣዩን ክፍል ለማየት እንሞክራለን። እንግዲህ ያስተማረን የመከረን የገሰጸን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየ። የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ